እና ምንድነው አሁን እኔ አንተን በተለይ ኦርቶዶክስ ተዋህዶ እንዳልከው ከእምነቷ ውጭ ያስገቡባትን ነገር እንዳልኩ ከ12ኛ ክፍለ ዘመን ጀምሮ በሳለማነክ ዳይናስቲ የመጣ በግዛትም የመጣ ውስጥ ለውስጥ ሲያስገቡ ከውጭም ጠላት ሲያስገቡ የነበሩትን አንዳንድ ጳጳሳቶች አይ በደንብ እናጣራለን ሲሉ ደስ ብሎኛል። እንዳልከው መጽሐፍ ቅዱሳዊ ሂስ አታቀርብም። ኦርቶዶክስ በመጽሐፍ ቅዱሳዊ ሂስ ኢቭን ስላሴን ያስተማረን ስለ ስላሴ ቴዎሎጂ ያስተማረን ኦርቶዶክስ ተዋህዶ ነው። ፕሮቴስታንትም ከኦርቶዶክስ ነው የወሰደው። እየተከፋፈሉ አሁን ከአምስቱ ነው ቤተክርስቲያን ይከፍታሉ። ቀደም የኛ ጋር ዲስከሽን ነበርና በኦርቶዶክስ ተዋህዶ አንድ መምህር ለመሆን ጳጳስ ለመሆን ቄስ ለመሆን ምን ያህል ራሱን የቻለ ፕሮቶኮል ጠብቆ የምትሄድበት መንገድ አለ። ያ ደግሞ መጽሐፍ ቅዱሳዊ ነው። አንደኛ ቲሞቴዎስ መሰለኝ ሲናገር ስለ ዳቆናት ስለ ጳጳስና ስለ ኤጲስቆጶስ የሚናገረው ሹመት ይናገራል። እንዴት አድርጎ ምን ማድረግ እንዳለባቸው ኢቭን ፐርሰናል ህይወታቸው እንባይ ነው የመጣው። በቃ እንባይ በተለይ ምዕራፍ 3 ቁጥር 18 ላይ ሲያነቡት ማለት ነው አሜዚንግ ሰለሞን እንዴ ታዲያ እኔ ኮለብ ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ። እንዴ ለካ ኦርቶዶክሳውያን እንደዚህ አይነት አስተምሮ አላቸው እንዴ ብለህ እንድታስብ ያደርጋል። አሁን ይሁዳብ እምነግርህ ከመጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ማለት ነው ከመጽሐፍ ቅዱስ እዚህ ቦታ ላይ ስህተት አለብሽ አትላትም። ገባ? እዚህ ቦታ ላይ ልክ እንደ ኦንሊ ጂሰስ ማለት ነው። አሁን ኦንሊ ጂሰስን ከመጽሐፍ ቅዱስ እዚህ ቦታ ላይ ስታችኋል ብለህ ትናገራለህ። ኦርቶዶክሳውያን ግን ከመጽሐፍ ቅዱስ እዚህ ቦታ ላይ ስታችኋል አትልም። አይተህ ከሆነ እነ ኤርሚያስ ዮኒ ማኛ ቤት ገብተው ምንድን ነው ያደረጉት? መጽሐፍ ቅዱስ አይደለም ያስተማሩት። ታንክ ዩ የኔ ጥያቄ እንድታስተምረው የምፈልገው ስማ፣ ኦርቶዶክሶች እንድታስተምራቸው የምፈልገው እንደ ጴንጤ በገድላት የሚመራ ሃይማኖት የለም። መች መጽሐፍ የነ ኬኔት ኮፕለን የነ ኬኔት ሄገን የነ ቤኒ ሄን የነሱ ቲቺንግ የነሱ መጽሐፍት አይደል እንዴ የሚያስተምሩት? እና ይሄን ነገር እኔ በጣም እኔ አንደርከቨር ነኝ ኦርቶዶክስ ነኝ አልተዋሃድኩም እንጂ አይቀርለትም። ግን አንተ ነበርኩ ብለኛል ዲያቆን ምናምን ነበርኩ ነበርኩ እንዴ ለኔ በጣም አገልጋይ ነበርኩ እዚህ ራሱ ገባ። ግን ምንድነው እንዳልከው ኦርቶዶክስ ተዋህዶ በጣም ያናደደኝ ምንድነው ኢየሱስ ክርስቶስን የላትም ብሎ ሲናገር ዮናስ 2000 ዓመት ከሐዋርያ ዘመን ጀምሮ ሲተላለፍ የመጣ ኢቭን በጡፊት ሆነ ኢቭን ዳይሬክትሊ ሆነ ያው ካቶሊክና ኦርቶዶክስ ነው የሚፎካከሩት አለ እኔ ነኝ የጴጥሮስ እንትን ምናምን እዛ ላይ ነው እንጂ ዲቤቱ ገና 100 ዓመት ያልሞላው ጴንጤቆስጤ በ1901 ቶፒካ ካንሳስ የተመሰረተ ያው ፕሮቴስታንት እኮ አይደለም ጴንጤ ከፕሮቴስታንት የወጣ ነው ጴንጤቆስጤ ገባ። እና ልዩነት እንዲኖራቸው ማሳወቅ አለበት። በጣም ስለምታውቀው ምን ፕሮቴስታንት በጣም ብዙ ነው፣ ጴንጤቆስጤ ከፕሮቴስታንት የወጣ ነው፣ ለየት ይላል እምነቱ ራሱ። እና አንተ እንዳልከው አንተሩ ልንገርህ እኔ ሙቭመንቱ ኢትዮጵያ ውስጥ ጴንጤቆስታል ሙቭመንት የጀመረው 1960 ነው። ታውቃለህ 1960 ነው ገባህ? ከ1960 በኋላ ነው የጴንጤ ሙቭመንት እንቅስቃሴ የተጀመረው። ባይገርምህ የዚህ ቤተክርስቲያን ስም ማጥፋት የተጀመረው እቺ ቤተክርስቲያን ስም ማጥፋት የተጀመረው ከአጼ ንብለ ድንግል ጀምሮ ነው። 12ኛው ክፍለ ዘመን ማለት ነው የዚህ ቤተክርስቲያን ስም ማጥፋት የተጀመረው። አየህ ልክ 12 13 14ኛው ክፍለ ዘመን ጀምሮ ትልቅ ተጽዕኖ መጣ። በማን መሰለ? በካቶሊካውያን። አያረ እነሱ ይዘው ነበር። እንደውም አይ ቢሊቭ በ12ኛ ክፍለ ዘመን አንድ የካቶሊክ ምንድነው እንትን መሰለኝ ማንክ መሰለኝ ምን ብሎ አለኝ ኢትዮጵያ ውስጥ የማይነቀል መርፌ ተክለን መጠናል ብሎ አለኝ። በኦርቶዶክስ ተዋህዶ ውስጥ የማይነቀል መርፌ ተክለን መጠናል ብሏል እኮ መጠናል። ምንድነው መሰለ አሁን አጼ ዘርዓ ያዕቆብ እስከሚመጣ ድረስ ማለት ነው እስከሚያባራቸው ድረስ አይ እነሱ እዛ ውስጥ ገብተው ቅባት ካራና ተዋህዶ የሚባል ነገር ነበረ። ስለነዚህ ሰምታል? ቅባት ካራና ተዋህዶ ይሄንን ዘር የዘራውና መጥፎ ነገር የተከሉት እነዛ ናቸው። ግን 1870 ላይ
የቦሩ ሜዳ አለ 1870 የቦሩ ሜዳ ጉባኤ የሚባል አለ። በቃ ከዛ ጉባኤ በኋላ ኦርቶዶክስ ተዋሕዶ ራሷ ሼፕ አደረገችው። አይታል ሼፕ አደረገችው። ከዛ ሼፕ መሆኗ ስታወቅ ምን መሆን ተጀመረ? በእነዚህ በመካኒሶች ወይ ሉትራኖች 1902 አካባቢ ላይ ወደ ኢትዮጵያ መጥተው በተለያየ ልብስ ሕክምና ምናምን በማድረግ እንቅስቃሴያቸውን ጀመሩ። በዛ አየህ ተዋሕዶ ግን ኢቭንዞ ለ2000 ዓመት በላይ ስፔሻሊ ለ3000 ዓመት ጋይስ ታፕታፕ አድርጎ ፍሪዝ እያደረገበት ነው። ልዩነት አሁን ያንተና የዛ ልዩነት ምንድነው? አንተ ገብተህ ስለ ራሳቸው እምነት ስለ ኦርቶዶክስ ተዋሕዶ ስለምናምን እንጂ የሌላውን ሃይማኖት ማንቋሸሽ የወጣበትን ሃይማኖት ማንቋሸሽ አለም የጀመረው። ገባ? በዚህኛው ሳይድ ደግሞ ጌታን አገኘው ብሎ ኦርቶዶክስ ተዋሕዶ ማንቋሸሽ፣ እንደገና ደግሞ ተሯሩጠው የኦርቶዶክስ ተዋሕዶ ጠላቶች፣ እነዚህ የወንጌል ጠላቶች ናቸው። ባደወይ የወንጌል ጠላት ብቻ ነው ተሯሩጦ ሂዶ አንድ ሰው አለ ወንድሜ ፍሪዝ አድርገህ ነበር መጣ እየደወሉብህ ነው። እሺ እና ምን መሰለህ አይደለም ኦኬ አንተ ነው ሪፖርት አሁን ስለሚደረግ ሪፖርት ይደረጋል። ገባ? አዎ አሁንማ ሪፖርት ይደረጋል። ለዛ ይመስለኛል እና ገና እኔም ራሱ አሁን አዝኜ ነው እንጂ እንዴ የሆነ ሄድክ እኮ የሆነ ስማ ለምን እንትና እንለውጥ ብዬ ነበር። ፓስተር ሶፋንያስን ውሰዱ። ፓስተር ሶፋንያስ ግን ዳር እያለ ነው መምጣቱ አይቀርም። አረ አንድ እናስቀር አብረን ነጠላ ለብሰን ደግሞ እንዴት እንደሚያምርብኝ ነጠላውና ያገር ልብሱ ባይገርም ማለት ነው። እንዴት አይ በጣም ግን እኮ ለካትራንትና እዚህ ነው ያደረኩት። ረረረ ጋይስ ረስቼዋለሁ። እንዴ ትላንት ለካ ቃለ መጠይቅ ነበረኝ። በዚህ ልብስ ነው ቃለ መጠይቅ ያደረኩት። አየህ ዋው ግን እኔ አይ በሰፊው ግን ኢንተርቪው አደርጋለሁ እንወያያለን። ለምን እንደወጣቃለ ብዙ ጊዜ በኦርቶዶክስ ቅድም ትናንትና እየተናገርኩ ነበር። ኦርቶዶክስ ተዋሕዶ ብዙ ጊዜ አድቨርታይዝ አታደርግም። አሁን በፔንቴ ኤቭሪዴ ነው አድቨርታይዝ የሚደረገው። አድቨርታይዝ የምታደርገው ያስከው ነገር ቺፕ ሲሆን ነው። አሁን ጉቺ በዚህ እኔ ኦርቶዶክስን በጉቺ እና በሉዊ ቪቶን ነው እንትን ያልኩት። አሁን ሉዊ ቪቶን ኮመርሻል አይሰራም። ገባ? ኮመርሻል አይሰራም። እንዲህ ነው እየተባለ ቺፕ የሆነ እቃ ግን ታማኝነት የሌለው እቃ ግን በጣም ፕሮሞሽን ይበዛዋል አይደል? አሁን ሰዎች ፔንቴዎች ከወንጌል ይልቅ ፕሮሞሽኑ ይበልጣል። አሁን ወንጌል ከመስበክ ይልቅ እነሱ ፕሮሞሽን ይበዛል። እና ግን ኦርቶዶክስ አሁን ለምሳሌ መደረግ ያለበት አንተ አሁን የዳንክበት ምናምን ወደዛ ያድክበት ራሱ ቴስቲሞኒው መነገር አለበት። ሰው በቴስቲሞኒ ነው የሚድኑት እግዚአብሔር እና እንደዛ ልምምድ ይደረግ እና እኔ ደስ ይለኛል በጣም። እኔ አም ሃፒ ፎር ዩ ቢካዝ ሁላችንም እንግዲህ እኔም መንገደኛ ነኝ። ምክንያቱም ብዙ ጥያቄዎች አሉኝ፣ ብዙ አነባለሁ፣ ብዙ ነው የማነበው። ግን መንገደኛ ነህ፣ እውነት ነው መንገደኛ ነህ። ያስቀመጥከው መክሊት አለ፣ ያንን መክሊት ታነሳለህ፣ ከዛ ትነግድበታለህ፣ ታተርፍበታለህ። ታተርፍበታለህ። አሁን አንዳንዶች ቀብረውት መክሊታቸውን ቀብረውት ሄደዋል። ጌታ በመጣ ሰዓት ግን የታረከው ይላል። ቀበርኩት ብትለው አንተ ክፉ ሰው ነው የሚል ትክክል። ለሌላ ሰጥቶ እንኳን እንዳይነግድበት አደረክ። ትክክል። እና ምንድነው አሁን እኔ አንተን በተለይ ኦርቶዶክስ ተዋሕዶ እንዳልከው ከእምነቷ ውጭ ያስገቡባትን ነገር እንዳልኩ ከ12ኛ ክፍለ ዘመን ጀምሮ በሳለማነክ ዳይናስቲ የመጣ በግዛትም የመጣ ውስጥ ለውስጥ ሲያስገቡ ከውጭም ጠላት ሲያስገቡ የነበሩትን አንዳንድ ጳጳሳቶች አይ በደንብ እናጣራለን ሲሉ ደስ ብሎኛል። እንዳልከው መጽሐፍ ቅዱሳዊ ሂስ አታቀርብም። ኦርቶዶክስ በመጽሐፍ ቅዱሳዊ ሂስ ኢቭን ስላሴን ያስተማረን ስለ ስላሴ ቴዎሎጂ ያስተማረን ኦርቶዶክስ ተዋሕዶ ነው። ፕሮቴስታንትም ከኦርቶዶክስ ነው የወሰደው።
ካቶሊክ ሁሉም ከኦርቶዶክስ ነው። ማንም የስላሴን ቲቺንግ ስለ ሚስጥረ ስላሴ እኔ የተማርኩት በኦርቶዶክስ ነው። ስለ ሚስጥረ ቁርባንም ስለ ሚስጥረ ብዙ ይሄን እነዚህ ነገሮችን ማስተማር በደንብ ፈትፍተው ያስተማሩ ኦርቶዶክስ ናቸው። ስለዚህ አሁን ጴንጤ እንዴት ኦርቶዶክስን ኢየሱስን አያውቁም ብለው ሲናገር ይሄ ሼም ነው። አንደኛ ፕሮቴስታንት አይልም ባቶ ፕሮቴስታንት አይሉም። ፕሮቴስታንቶች እንደዛ ካንደበታቸው አይወጣ ገባ። በፕሮቴስታንትና ባቶ እኔ ያው የካልቪኒስት ሜንታሊቲ ነው ያለኝ ያለ ገና እንዳልኩ መንገደኛ ነኝ የምለው በጣም ብዙ ጥያቄዎች አሉኝ። ብዙ አንብቤያለሁ፣ ብዙ ተምሬያለሁ። ግን ብዙ ጥያቄዎች የሚቀሩኝ አሉ። መቼም ሰው ልጅ ጨርሻለሁ አይልም አይደል እንዴ? የነገር የሚያውቀው እግዚአብሔር ነው። ታፕ እና ኮፒ ሊንክ አድርጉ ጋይስ። ክርስቲያን መንፈሳዊ ፊሊንግ የሚሰጣችሁ የጴንጤ ቤተክርስቲያን ስትገቡ ነው ወይስ የኦርቶዶክስ ተዋህዶ ቸርች ስትገቡ ነው? የትኛው ነው ፊሊንግ የሚሰጥ? እዚህ ጋር እኮ ክለብ ነው የሚመስለው። እኔ እኮ አልሄድም ጴንጤ ቸርች ታውቃለህ። ምክንያቱም ስትሄድ ይዘገንናል። ላይቱ ላይት አድርገው ምን አድርገው ሴቶች እንግዲህ እንትን ለብሰው መድረክ ላይ ወጥተው ሲያገለግሉ ዮዳብ ልንገርህ እንደዚህ ለምን እንደሚሆን ታውቃለህ? መንፈሳዊ አባት እኮ ስለሌለ መንፈሳዊ አባት ቢኖር አየህ የሚገስጽ ቢኖር ተው የሚል ቢኖር እንደዚህ አይደረግም ነበር። ኦርቶዶክስ ላይ የፈለገው ባለሀብት አንተ ወዳጅ ቢኖር 20 ባለሀብት አቅም ያላቸው 20 ባለሀብት ወዳጅ ቢኖር ገብቷል። ቤተክርስቲያን አትመሰርትም ኦርቶዶክስ ውስጥ። ለምን? አባት አለ። ብር ቢኖር ትልቅ ብር ቢኖር ታቦት አታስቀርጽም። በተአምር ሲኖዶስ ያላወቀው አባቶች ያላወቁት በተአምርና በተአምር ይሄ አይሆንም። እዚህ በጴንጤኮስታሉስ እኔ እናንተ ተጣላን አይደለም? እኔ እናንተ ስንጣላ እኔ እናንተ ጋር ያለውን ህዝብ ከፍለን ሌላ ቦታ ቸርች እንመሰርታለን። አየህ ኦፕን ነው ፍላጎቱ። በቃ ሙሉ ወንጌልን ታውቃታለህ። እኔ አሁን ሙሉ ወንጌል ቤተክርስቲያን ኦርቶዶክስ ሆንክ ብላ በደብዳቤ ነው ያባረረችኝ። አይደረግም እኮ እንደዚህ እንዴ! ከቻለች ለመመለስ ትጥራለች እንጂ በደብዳቤ አጠገቤ እንዳደርስ ብላ የፋብሪካ ሰራተኛ መስዬ አባረረችኝ። አሜዚንግ። ኦርቶዶክስ ግን ማለት ነው። ኦርቶዶክስ ግን እኔ አሁን ጴንጤ በነበርኩበት ሰዓት ደብዳቤ አልተጻፈብኝ፣ ቤተሰቦች ያልታገዱ ገባ። ከየትኛው ማህበራዊ ነገር ምንም አልተደረጉም። ምንም ቀብር አልተከለከሉ፣ እድር አልተከለከሉ፣ ባልትና አልተከለከሉ። ግን አባብላ ደግፋ ገባ አስተምራ እንደገና በጸሎት በምን ወደዚህ ቤተ እምነት መጣው። ስመጣ እንዴት እንደተቀበሉኝ ልነግር አልችልም። ጌታ ምስክሬ እንደ ንጉሥ ነው የተቀበሉኝ። አስብ፣ ጴንጤ እንደዚህ አይቀበልም። ምቀኛ ነው ጴንጤ። እምነግርህ ምን መሰለህ፣ እኔ አሁን በደንብ እናስተምራለን ልዩነቱን። ሰዎች ጴንጤ ፕሮቴስታንት ልዩነት እንዳለው ማወቅ አለባቸው። ቢኮዝ ፕሮቴስታንት ባፕቲስት አለ፣ ሉትራን አለ፣ ካልቪኒስት አለ፣ አርሜኒዝም አለ፣ የተለያዩ ናቸው። ጴንጤኮስቴ ግን በጣም ይለያል። በጣም እንዳልከው የጴንጤኮስቴ ቤተክርስቲያን ያደገው እየተጣሉ እየተከፋፈሉ አሁን ከአምስቱ ነው ቤተክርስቲያን ይከፍታሉ። ቅድም የኛ ጋር ዲስከሽን ነበረና በኦርቶዶክስ ተዋህዶ አንድ መምህር ለመሆን ጳጳስ ለመሆን ቄስ ለመሆን ምን ያህል ራሱን የቻለ ፕሮቶኮል ጠብቆ የምትሄድበት መንገድ አለ። ያ ደግሞ መጽሐፍ ቅዱሳዊ ነው። አንደኛ ጢሞቴዎስ መሰለኝ ሲናገር ስለ ዳቆናት ስለ ጳጳስና ስለ ኤጲስቆጶስ የሚናገረው ሹመት ይናገራል። እንዴት አድርጎ ምን ማድረግ እንዳለባቸው ኢቭን ፐርሰናል ህይወታቸው አሁን ጳጳስ ለመሆን ኤጲስቆጶስ ለመሆን ምን ያህል ብዙ መንገድ ማሳለፍ እንዳለብኝ ይናገራል። በዚህ ግን እኮ አልኩ እንደዚህ በጅምላ እኮ ነው። በጅምላ አጥምቀው ያድሉታል። ነብይ ነህ፣ ሐዋርያ ነህ፣ ወንጌላዊ ነህ አይቻለሁ። እውነቴ ባይኔ ወንጌላዊ ነህ፣ ሐዋርያ ነህ ያድሉታል ነው የምልህ። ያድሉታል እና የትክክል አይደለም። ፕሮቴስታንት ደግሞ ለየት ይላል። እኔ ባለሁበት ፕሮቴስታንት አሁን አንድ አገልጋይ ለመሆን ትምህርት ቤት መሄድ አለብህ። ዩኒቨርሲቲ ክርስቲያን ኮሌጅ ዲግሪ መያዝ አለብህ። ዲግሪ ይዘህ ደግሞ ከፓስተር አትሆንም። ከአሲስተንት እንትን ሆነህ ትታያለህ፣ ታገለግላለህ። ከፓስተር ታች ሆነህ ትታያለህ ወይ የወጣቶች አገልጋይ ትሆናለህ
ምናምን እድገት አለው። ግን ጴንጤቆስቴ ግን ለየት ይላልና ኢትዮጵያ ላሉ ሰው ፋስት ነው የምትለው። አሁን እንዳልክ አንዳንድ ነው እንትን። በነገራችን ላይ በፕሮቴስታንት ዲኖሚኔሽን ውስጥ ያሉ ራሱ ማለት ነው ኢቭን ሶ ካልቪኒስትና አርሚኒስቶች አይታል። ካልቪኒስት ባመጣው 5 ቱሊፕ አለ። አንደኛው አንኮንዲሽናል ነው። አንኮንዲሽናል አርሚኒስቶችና ካልቪኒስት የሚያምኑት ይለያያል። ኖ በጣም አምስቱም 5 ፖይንት ባደው ያለ እኔ ባደው ማስተማር የምፈልገው ኢቭን በፕሮቴስታንት አሁን ጴንጤ ራሱን የቻለ ነው ብያለሁ። ጴንጤ ካልቪኒስትም አርሚኒስትም አይደለም፣ ከፕሮቴስታንት አፈንግጦ የወጣ ነው። ወደ ፕሮቴስታንት ስትመጣ ግን ፕሮቴስታንት በሁለት ይከፈላል። አርሚኒዝም ቴዎሎጂ የሚከተሉ፣ ካልቪኒስት የሚከተሉ። ባደው አርሚኒስት ጆሴፈስ አርሚኒስ የጆን ካልቪን ተማሪ ነበር። አርሚኒዝም እሱ ተማሪ ነበር። የካልቪኒዝም የጃን ካልቪን ተማሪ ነበር። ስለዚህ አሁን የካልቪኒዝም ቴዎሎጂ እነዚህ ሶላ ስክሪፕቸር 5 ሶላስ የምንላቸው አሉ። ኦኬ 5 ሶላማ የሉተር ነው። 5 ቱሊፖች ናቸው። 5 ቱሊፕ የኛ ነው፣ እሱም የኛ ነው። ቱሊፕ አሁን 5 ሶላማ የሉተር አለ ነው አይደለም። ይሄ the 5 solas of course ሉትራን ያመጣው፣ ግን ካልቪኒስትም ይቀበላሉ። እሱ አርሜኒስት አይቀበሉም እኮ። እምነት ብቻ የሚለውና የማይቀበሉት እምነት ብቻ የሚለውን አይቀበሉትም። ምክንያቱም they don't believe in እነሱ unconditional election አያምኑም። total privacy አያምኑም። ገባ? በፕሪደስቲኔሽን አያምኑም። ስለዚህ እነዚህ ሁለቱን ነገር እኔ በኢትዮጵያ ኢቭን በተለይ ኦርቶዶክሶችም እስልምና እምነት ተከታዮችም ማወቅ አለባቸው። ካለበለዛ የሚናገሩትን አያውቁም፣ ለማን እንኳን እንደሚናገሩ አያውቁም። እና እኔ አሁን ኦርቶዶክስ እኮ ዩኒክ የሚያደርገው እንትን የለውም፣ ታድሶ የለው፣ ሪፎርም የለው፣ ምንም የለው። ኦርቶዶክስ በቃ ኦፍ ኮርስ ኢስተርን እና ዌስት የኢስተርን ኦርቶዶክስ እና የኦሪየንታል ኦርቶዶክስ በሁለት ነገር ይለያያሉ። እሱ አሁን ሊስማሙ ነው። ይኸውልህ ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ አንደኛ ኔቸር ነው፣ ክራይስት ኔቸር ላይ ነው። ሁለተኛ ደግሞ ዲዋል ኔቸር እና አያ ሁለት ባህሪና አንድ ባህሪ ነው ያለው ማለት የነሱ ልዩነታቸው። ግን በአገላለጥ ደረጃ ኢስተርን ኦርቶዶክስ ስትገልጥ ማለት ነው ይሄ ሁለት ኔቸር ስትገልጠው አንድ አድርጋ ነው የምትገልጠው፣ ኦርቶዶክስ እንደምትገልጠው። አሁን ኦርቶዶክስ ከሁለት ባህሪ አንድ ባህሪ አለ የምትለው ገባ አይደል? ከሁለት ባህሪ አንድ ባህሪ ነው የምትለው። ያንን ከሁለት ባህሪ አንድ ባህሪ በምትልበት ሰዓት መጠባበቅ ያለው መጠበቅ ያለው ተገገለ ባደው የልጅ ሚቲንግ ነበር። ከሁለት ዓመት በፊትም ሂጄ ነበር ሚቲንግ አድርገው እዚህ አሜሪካ ራሱ ነበር። እና የኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ ብዙ ጊዜ እንትን አድርገዋል፣ ጉባኤ አድርገዋል ይህን ነገር እንትን ለማድረግ ወደ አንድ ለመምጣት። ሁለተኛው ግን በሁለተኛው ላይ ግን የት ነው እንትን የላቸው የስራ anyway guys ታፕታፕ እና ኮፒ ሊንክ አድርጉ ሁላችሁ። ደስ ብሎኝ ሳይው እኮ ነው የገባሁት። ባደው ሌላ ላይ ላይቭ ነበርኩ እኮ በዚህ ሳይ እኮ ነው የገባሁት በሌላ አካውንት። በቃ ስማ አንድ ቀን ቤት መጣና ወይ ደግሞ በሆስት እንጨፈጭፋለን ዮኒ ማኛ ያለ እውቀት የገባው። አይ ቴስቲሞኒማ በደንብ ሞቅ ባለ ማዳመጥ አለብንና ይጠቅማል ብዬ አስባለሁ። መጽሐፍቶችን ደግሞ ያልካቸውን ቴክስት አድርግልኝ ዳውንሎድ አድርጌ ያነባቸዋለሁ። እሺ በቃ እሺ እነግርሃለሁ፣ መጽሐፍቶችን እነግርሃለሁ። አንደኛው መድሎተ ጽድቅን ቅጽ 1 አለ፣ ቅጽ 2 አለ፣ ቅጽ 3 ፒዲኤፍ ላይ ኑሮ ያንኑ አላውቅም እና ካለ እሱን አንብብና የእውነት ነው የምልህ ላይክ ዶክተር ዲያቆን ያረጋል አበጋዝ የሚባሉ እንግዲህ በቤተክርስቲያኒቱ አማድ አስተማሪ ናቸው። በጣም የሚገርሙ ማለት ነው። ነገረ ክርስቶስ ላይ በጣም ትልቅ እውቀት ያላቸው ናቸው እና ጀስት የእሳቸው ጽሁፍ የቤተክርስቲያኒቷ አስተምሮ ጋራ በታየው አንድ ነው። ቤተክርስቲያኒቷ የምታምነው በዚህ ልክ ነው። አሁን 5ቱ አማረ ምስጢራት ታውቃለህ አንተ? ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ጥምቀት፣ እንደገና ቁርባንና ትንሣኤ ሙታን። ምስጢረ ሥጋዌ ላይ ሰው የዘላለም ሕይወት እንዳለው በደንብ አድርጎ ነው የሚነግርህ። በደንብ አድርጎ አልሳተችም እኮ ከመጽሐፍ ቅዱስ። አንተ እዚህ ጋር እናንተ እዚህ ጋር እያወራን ስለዚህ ነገር አለው እንዴ? ምንድነው ያዝኩት በእጄ? እዚህ ጋር ምንድነው ያዝኩት በእጄ? ይታያል
ምንድነው በእጅ ያዝኩት? አይታይም። በቃ አለቀ። ይሄ እኮ እምነት እኮ ነው። አንተ አየህ፣ አሁን ያዝኩትን አላየህም። ይሁን እዚህ ጋር ባለው ነገር ነው መነጋገር ያለብን። እኔ እናንተ እየተያየ ነው መነጋገር ያለብን። እየተያየ እንድንነጋገር ደግሞ ምንድን ነው ያለው? መጽሐፍ ቅዱስ ነው ያለው። እኔም አንተም የምናምንበት እንዴ። አንተ አሁን ባላየው ትናገራለህ። ባላየው ባላመንከው ነው ዛትስ ይሄ ነው እንግዲህ ዮኒ ማኛን ሸውዶ ያስገው። ለነገሩ እሱ እሱ ከመጀመሪያም ኦርቶዶክስ አልነበረም። ከመጀመሪያው ኦርቶዶክስ የእናትና የልጅ የሚለው ዋቴ ነበር። አሁን እኮ አባትና ልጅ ብሎ አስቀየሩት። ግን ምን እንደው ታውቃለህ? ያሳቀኝ ምን እንደው ታውቃለህ? ከእናትና ልጁ ወደ አባትና ልጁ አርገው ኦንሊ ጂሰስ አረጉት። መንፈስ ቅዱስ አባትና ልጅ ይሁን። ሌላው ደግሞ ልንገርህ፣ እኔ አሁን ኦርቶዶክስ ሆኛለሁ። በተአምርና በተአምር ወንጌል አማኞች ወይ ደግሞ ፕሮቴስታንትና ጴንጤዎችን አንድ ቀን አልሰድባቸውም፣ አንድ ቀን አላዋርዳቸውም፣ አልገስጻቸውም። እኔ የቀመስኩትን እውቀት የቀመስኩትን እምነት ገባ በፍቅር እንዲያውቁት ነው እንጂ ምነው አጌንስት አልሆንባቸው መቼም። ይሄ ነው ትክክለኛ ለውጥ። ማስተማር ሌላ ጉዳይ ነው። እነሱ እኮ እየሰደቡ እኮ ነው ያሉት። እነሱ እኮ ድንግል ማርያምን እንዴት አድርገው አይታል በዛ ደረጃ ሲሄዱበት፣ ገድላቶችን ደግሞ እያመጡ ያረጋሉና እኔ ምን ማድረግ ብፈልገው ምን እንደወጣ ቃለ የነሱ ገድላትንም ማሳየት የነ ቤኒሄን የነ ክሪፎዳለር የነ ማነው አርሲ በጣም ብዙ የሚከተሏቸው ነው እነ ኬኔት ኮፕላንድ ኬኔት ሄገን ታውቃቸዋለህ? እነዚህ የጻፉትን እነዚህ ያስተማሩትን ትምህርት እነ ቡሻሪ እነዚህ አሁን የጠቀስካቸው አስተማሪዎች እንዳለ ፕሮቴስታንቶች ናቸው ታውቃለህ። ብዙዎች ደግሞ የካልቪኒስት ናቸው። ቃልዮት ቤተክርስቲያን በጣም ባለ እውቀት መጽሐፍ ናቸው። እነ ኬኔት ይኸውልህ ባደው እኔ ትምህርት ቤቱም እነ ኬኔት ሄገን ጴንጤ ናቸው። ከፕሮቴስታንት ኬኔት ኮፕላንድ ጴንጤ ነው። ኬኔት ኮፕላንድ እና ኬኔት ሄገን እነዚህ ናቸው የዛሬ የምታየው የኢትዮጵያ ጴንጤቆስጤ ወይም የአሜሪካንም ራሱ እንደ 1950s ነው የጀመሩት ገባ። እና በጣም የሚገርም ቲቺንግ የነሱ መጽሐፍት ነው። እኔ አለኝ የነሱ መጽሐፍት ሁሉ የነሱ መጽሐፍት ነው የሚሰበከው በየቤተ ክርስቲያኑ የመጽሐፍ ቅዱስን አይደለም። ስለዚህ እንሄድበታለን። ለማንኛውም መሄድ ስላለብኝ እኔ ብራዘር ደስ ብሎኛል። በደንብ በሰፊው እናወራለን። እሺ አገልጋይ ይመች። ሀብተ ወልድ ነው ስም ካሁን በኋላ ይሄ ነው የታወርድልኝም የደስደስ አንበሳ አንዴ ነሽጦ እየዞርክ እምባዬ ነው የመጣው። በቃ እምባዬ በተለይ ምዕራፍ 3 ቁጥር 18 ላይ ሲያነቡት ማለት ነው አሜዚንግ ሰለሞን እንዴ ታዲያ እሱን አይደለም እኔ አሁን ለምሳሌ አይተ እንደሆነ የኔን አቋም ታውቃለህ። ኤርሚ ላያውቅ ይችላል፣ ኤርሚ ኤችዲ ላያውቅ ይችላል። እኔ ኢቭን ስትሄድ ምናምን ስታደርግ እንኳን መደገፈን የነበርኩኝ እኔ እኮ በዛ ችግር የለብኝ። አሁን ለምሳሌ ማንም ኦርቶዶክስ እዚህ መጣ እዛ ቢሄድ የሰው የቦታ ችግር አለ ገባ። ግን ምንድነው ይሄ ገብቷል። ሰው የአምልኮ መልክ ኖሮት አምልኮውን እውነተኛውን አምልኮ ከእግዚአብሔር ጋር ተቋርጧል። ይሰማል አሁን እውነተኛ ገባ። እውነተኛውን አምልኮ ነው ሰው ማድረግ ያለበት ብዬ ነው እኔ ማምነው እንጂ አሁን እኔ የዚህኛውም ደጋፊ የዛኛውም ደጋፊ አይደለም። ምክንያቱም ሰው ከእግዚአብሔር ያለበት ብዬ ነው ማምነው። ግን ብዙ ጊዜ አሁን እየተወራ ያለው ነገር ምንድነው? አንዳንዱ ፕሮቴስታንትን ወክሎ ፕሮቴስታንት ደግፎ ሲያወራ ሰማሩ። ስህተት ነው። ኦርቶዶክስን ደግፎ ማውራት ስህተት ነው። ምክንያቱም እግዚአብሔር እነዚህን ተቋሞች አያውቃቸው። ኤክሊሽያን ነው የሚያውቃት እግዚአብሔር። ኦርቶዶክስን አያውቅም፣ ፕሮቴስታንትን አያውቅም። አዳምጠኝ ስማኝ። ምንድነው መሰለ አሁን ለምሳሌ የዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ አይተህ ከሆነ እስያ ላሉት 7ቱ አብያተ ክርስቲያናት ብሎ ስፔሲፊክ አድርጎ ማለት ነው ስፔሲፊክ አድርጎ ይናገራል። እስያ ላሉት ብሎ ማለት ነው። እሱ ነው ኤክሊሽያን ነው የሚያውቃት። አዳምጠኛ አሁን ኢየሱስ ክርስቶስ ራሱ እንኳን እስያ ያሉትን አብያተ ክርስቲያናት ያውቃል። ስፔሲፊክ አድርጎ እንደዚህ ብሎ አይደል የሚያዘዘው? ያንን መልአክ ሂድና እስያ ውስጥ ያሉ ወንድሞች አሉ ክርስቲያኖች አሉ ብሎ አይደል የሚያዘዘው? አብያተ ክርስቲያናት ብሎ ነው ያዘዘው። አየህ፣ ከአብያተ ክርስቲያናት መካከል ደግሞ አንዷ ኦርቶዶክስ ናት። ገባ? ኦርቶዶክስ ደግሞ ምን አለ? ምዕመን አለ፣ አማኝ አለ። ማንን የሚያምን? ክርስቶስ ኢየሱስን እግዚአብሔርን የሚያምን አማኝ አለ።
ገባ ስለሱ ነው የምናወራው እንጂ እኮ ስለ ተቋሙ አይ ደምው ላውን አይደለም የዛኔ ኦርቶዶክስ አለች የሚባለው ስህተት ነው። አሁን አንድ ነገር አለ አሁን ለሰባቱ አብያተ ክርስቲያናት መልአክ ሄዶ የተናገረው በክርስቶስ ኢየሱስ ላሉት አካል ነው። ለምሳሌ ፎር ኤግዛምፕል ለምሳሌ እንኳን በአብያተ ክርስቲያናት አይደለም በግለሰብ ያውቃል ኢየሱስ በግል ያውቃል የሱ ከሆንክ ማለት ነው። ምክንያቱም በጎቼ ድምጼን ይሰማሉ ይላል እኔም አውቃቸዋለሁ ይላል። አየህ ፐርሰናል ያውቃል እኔም ማወራ ስለሱ ነው። አሁን እኔ ደምረው ከጌታ ጋር ነኝ ከጌታ ጋር ሆኜ ገብቶኝ ነው የምትል ከሆነ ስለ ጌታ ነው ማውራት ያለብህ ነው የምለው። ስለ ኦርቶዶክስ አይደለም ማውራት የለም። ጌታ የገባው ሰው ስለ ጌታ ነው። ጴንጤ ጋር መጥቶ አንድ ሰው ስለ ጴንጤ የሚያወራ ከሆነ ጌታ አልገባውም። ምክንያቱም የሆነ የሰዎች ትምህርት ነው አይምሮ ውስጥ የተጠቀጠቀው ማለት ነው ያ ሰውዬ። ስለዚህ ምንድነው ኢየሱስን ስታወራ ስለ ኢየሱስ ስትናገር በንግግርህም ትታወቃለህ እኮ። ጳውሎስን እኮ በደማስቆ መንገድ እኮ የጣለው እኮ ስለምን ታሳድደኛ በሱ የሆኑት ሰዎችን ሲያሳድድ ሲያገኘው ማለት ነው። ስለዚህ ምንድነው ኢየሱስ ለእያንዳንዳችን ሪስክ አለው። አሁን የቦታ ሁኔታ ሳይሆን ዋናው ነገር ከኦርቶዶክስ ወደ ጴንጤ መሄድ ከጴንጤ ወደ ኦርቶዶክስ መሄድ እሱ ደህንነትን የሚያረጋግጣለን እሱ አለመርካትን ነው የሚያረጋግጠው። ምክንያቱም ግራ መጋባትን ነው የሚያሳየው። ቆይ አለመርካትን ምናምን ሳይሆን ዝም ብላ አትናገር። ቀደም እኮ እኔ በመጽሐፍ ቅዱስ ጥቅስ ነው የሰጠው። በቃ እኔ እናንተ አንድ እንደሆነን አንድ የሆኑ ዘንድ የሚል የእግዚአብሔር ቃል እውነት አለ። ገባ አለመርካት ሳይሆን አሁን እኔና ኤርሚ ባይገርመ ኤርሚ የፈለገበት ደብር ቢሆን አንድ እኩል የምንፈልግበት ቦታ ስጋው ደግሞ መካፈል እንችላለን። የምንፈልግበት ቦታ እኔም ኤርሚም የምንፈልግበት ቦታ አስራት መክፈል እንችላለን። ሁሉንም የኔ ብለን ነው የምንይዘው። የኔ ብለን ሁሉንም ያለውን ደብር የኔ ብለን ነው የምንይዘው። አሁን እኔ ሙሉ ወንጌል ካልኩ ሙሉ ወንጌል ነኝ ነው የምለው። መሰረተ ክርስቶስ ነኝ አይደለም። እኔነት አይሰማኝም። የመሰረተ ክርስቶስ ስንሰማት እኔነት አይሰማኝም። ስለዚህ ይሄ ምን ያደርጋል መሰለ? ይሄ ምን ያደርጋል መሰለ? ገላትያ 5:17 ያለውን የእግዚአብሔር ቃል ይነግረናል። ምን የሥጋ ሥራ የተገለጠ ነው ይልና ገባ ብዙ ከዘረዘረ በኋላ 17 ላይ መለያየት አድመኝነት የሚል ቃል አለ። መለየትና አድመኝነት ምን እንዳትሆን ያደርጋል። 16 ላይ መንፈስ በሥጋ ላይ ሲቃወም ገባ ሲቃወም ምን ታደርጉ እንደሆነ እንኳን አይቻላችሁም ይላል። ምን ለማድረግ እንኳን አይቻላችሁም ይላል። ስለዚህ አሁን በጣም በሚያስገርም ሁኔታ እኔን ጨምሮ ማለት ነው ብዙ ሰዎች የሚሳደቡ ነበሩ። እኔም መሳደብ ነበረ። ይሄውን በኮሜንት በጣም ብዙ ሰዎች ይሳደባሉ። ብዙ ነገር ከመንፈሳዊ ነገር እየራክ ትመጣለህ። ስጋ እየጨመረብህ ይመጣል። ለዚህ ነው ወደዚህ ችብረት መጥተህ ትተቀላቀላለህ። ወደዚህ ችብረት ስትቀላቀል አንድነት አለ፣ መቻቻል አለ። ይኸውልህ አንተ ቀደም ታስቀድማለህ። መከባበር አለ። እኛ ጋር መከባበር አለ እንዴ? ምን ታመጣለህ እኮ ነው የሚለው ዩጩፋን አይተሃል ባለፈው። ምንም አያመጣም። መከባበር የለም። አባቶች አሉ እዚህ ጋር ኦርቶዶክስ ጋር። አረ ሰለሞን እንዴ እኔ የዘላለም ህይወቴንማ 100% ደምዬ አሁን ምን መሰለህ እኔ አሁን ላወራ የፈለኩት ምንድነው አሁን ሰው በመጀመሪያ ደረጃ ወደ ኦርቶዶክስም ወደ ጴንጤ ህብረት አልተጠራም። ወደ ልጁ ወደ ክርስቶስ ኢየሱስ ህብረት ነው የተጠራው ማለት ነው። ገባ ህብረታችን ከአባት ጋር ከልጁ ከክርስቶስ ኢየሱስ ጋር ነው የሚለው። አሁን ለምሳሌ በሰዎች ውስጥ ይሄን ማስወገዱ ነው ማስወገድ ነው ያለበት ሰው ከዚህ ነፃ በራሱ ማውጣት ምን የምታወራው አይሰማኝም። የለም እኛ ጋር እንደሚቆይ ኦርቶዶክስ ውስጥ አለ። ቆይ የራስን ሐሳብ ተናገረ። የትም ቦታ አለ። ይሄ ፋክት ነው። የትም ቦታ ውስጥ አለ። መለየት የሰዎች መለየት ቦታ ላይ አለ። ይሄ እንደዚህ አይነት ነገሮች አሉ። ገባ ሰው ቆይ አንዴ ካላወራና ትለኝ። ኧረ በጌታ አንዴ ብቻ ፈቀደልኝና ከዛ ስለማታውቀው ነገር እያወራህ ችግር የለም ታወራለህ። ነገር ተናገር ግድ የለም ችግር የለም። አይዞህ እኔ ጥላቻ የለም። ቀደማውን ስነግርህ አንተ ጥላቻ የለብኝም። እኔ አሁን ሳወራ ራሱ አይተኸኝ እንደሆነ የፕሮቴስታንቱንም እዛ ጋር ያለውን ነገር ነው የተናገርኩ ያለው። ና የፕሮቴስታንቱን እያደረኩኝ እዚህ ያደረኩኝ ግን ደሜው አንድ ነገር እኔ መናገር የምፈልገው ነገር ምንድነው ኢየሱስን አይተህ እንደሆነ የሰውን ልጅ ስጋና ደም ካልበላችሁ በራሳችሁ ህይወት የላችሁም ሲላቸው ይሄ ምን አይነት ንግግር ነው ብለው ሁሉም ትተውት ሄዱ። ሲሄዱ እነ ጴጥሮስ ምን አላቸው? እናንተ ልትሄዱ ትወዳላችሁ ወይ ሲለው ጴጥሮስ ምን አለ? አንተ የህይወት ቃል አለ ከአንተ ወዴት እንሄዳለን አላየህ? ሰው ኢየሱስ ላይ ነው መሆን ያለበት ነው ፎከሱ። በቃ አሁን እኔ
እዚህኛው ቦታ ነው እዛኛው ቦታ ነው የሚባለው ነገር ግን ስፒሪቹዋል አይደለም። ኖ አንተ አሁን የምታወራው ውጪ በምትሰማው ነገር ነው በምትሰማው። አይ አንበበህና ሰምተህ አንድ አይደለም። ሰምተህና አንበበህ እኔ አሁን ሰምቼ ፋይት አድርግ ነበር እኮ ሰምቼ ታውቃለህ ሰለሞን ሰምቼ ፋይት አድርግ ነበር። ገድላትን ለማብሸቅ ኦርቶዶክሳውያን ለማናደድ እኮ ፋይት አድርግባቸው ነበር እኮ ተረተኛል። ግን ማንበብ ሲጀምር ወደ እውቀት ባለጠግነት ወይም ደግሞ እቺን ቤተክርስቲያንን ማወቅ ሲጀምር ነገሮች እየተለወጡ መጡ። ተረዳኝ ሰለሞን። አሁን አንተ ኦርቶዶክስ እንዳትሆን የሚከለክል ነገር ምንድነው? ኦርቶዶክስ እንዳትሆን ምንድነው የሚከለክል? ምክንያቱም እኔ በክርስቶስ ነው እንደሆነ የተጠራሁት እንጂ በኦርቶዶክስ ወይ በፕሮቴስታንት እንደሆነ አይደለም የተጠራሁት። እሺ በክርስቶስ እንደሆነ ኦርቶዶክስ ለምሳሌ የቆሮንቶስ ቤተክርስቲያን ምን ልትላል? የቆሮንቶስ ቤተክርስቲያን ብዙ ችግር ነበረ። ኦርቶዶክስ ክርስቶስ የለም። እኔ በተቋም ውስጥ እግዚአብሔር አለ ብዬ አላምንም። ለምን መሰለህ? እግዚአብሔር በእኛ ውስጥ ነው የሚኖረው። በእኛ ውስጥ ነው ማዳኛን ነው ማደር ያደረገ። አረ ፍልስፍና ውስጥ ነው ያለው። አንተ ፍልስፍና አይደለም እንዴ? ሙሉወንጌል እናንተ እግዚአብሔር በተመቅደስ ናችሁ ይላል። ንገረኝ፣ ሙሉወንጌል ስብሰባ ላይ ትካፈላለህ? የአባላት ስብሰባ የትኛውን ቦታ ላይ መካፈል ይችላለሁ? ማንም ይከለክለኝ? ስብሰባ ላይ ትካፈላለህ? አባል ነህ ሙሉወንጌል? ኖ የአባላት ስብሰባ እኮ ለራሱ ሎካል ነው። የአባላት ትካፈላለህ? የእህነት አንፃር ነው እነሱ የሚያደርጉት። ሽማግሌ ትመርጣለህ እንዴ? ሰለሞን እያልክ ነው ብራዘር? እንዴ አካባቢያዊ ነው እኮ አልኩ። ሎካል አዲስ ኪዳን ብቻ ነው ሎካል እኮ የሚባለው ደሜ ሎካል ቸርች እኮ የሚባለው አካባቢ ነው አይደል? በቃ እንደ ወይ ፍልስፍና መልታሳይ ነው። አዎ እኛ ትለያያላችሁ ስላለ እኛ በሰፈር በቦታ ልንለያይ እንችላለን። እንድናለን አንልም። ደግሞ እኛ ቤተክርስቲያን አንድ ላይ ተሰብስበን ሁለት ትምህርት ይዘን አንድ ላይ እንድናለን አንልም። በዚህ ትምህርት ከተለያየን ሁለት የሃይማኖት መግለጫ ካለን ሁለት የሃይማኖት መሰረት ያለው ሰው ይለያያል ይባላል አይደል? እንደደም ሰው ለመለያየት እኮ አሁን ለምሳሌ የሙሉ ወንጌልን የሃይማኖት መሰረት ወይ መግለጫ አላቸው። ለምሳሌ እሱ ማሳየት ይችላል። የመካነ ኢየሱስን ደግሞ ማሳየት ይችላል አምጥቼ። ሁለቱም ምን አይነት መግለጫ አላቸው? ጥምቀት ላይ ለምሳሌ ያላቸውን ሐሳብ ስናይ አንደኛው ሐሳብ ምን ይላል? ሕፃናትን ጨምሮ ሌሎች ጥምቀት የእግዚአብሔርን ጸጋ የሚያገኙበት መሳሪያ ነው ብሎ ነው የሚያስቀምጠው የመካነ ኢየሱስ። የሙሉ ወንጌልን ስናየው ደግሞ አይ ምልክት ነው። አማኑኤልን ደግሞ ስናየው እንደውም ድህነት የምናገኝበት ሳይሆን ብሎ ተቃውሞ ነው እንደሚያስቀምጠው። ሳይሆን በልጁ በኢየሱስ ክርስቶስ ልጆች መሆናችን ለምስክርነት ለማሳየት ነው እንጂ ኦሬዲ ሆነናል ሐሳቡ። የኛ ደግሞ አይደለም። የኢትዮጵያ ቤተክርስቲያን ሆኖ አጥቢያ ሊላይ ቀርቶ ድምጽ ይሰማል ጋይስ? ይሰማል? ንገረኝ። ኦኬ የኛ ቤተክርስቲያን ግን በዓለም አቀፍ ደረጃ እኛ አንዲት ቅድስት ዓለም አቀፋዊት ቤተክርስቲያን አለ። ወንድማችን ስለ ሰዎች እነግራለሁ። ፕሮቴስታንትን እዛው ፈጠረው ይታወቃል። የዚህ ግለሰብ ታመጣልኛለህ ማን እንደፈጠረው ይሄንን ትምህርት ግለሰብ ታመጣልኛለህ ከሌ በዚህ ጊዜ ጀመረው ብለ ማለት ነው። የኦርቶዶክስን ትምህርት ከሌ በዚህ ጊዜ የጀመረው ትምህርት ነው ብለ ማለት ነው። ጅማሬ ካለው የለም። ሰዎች የሆነ ሰዓት የመሰረቷት እምነት አይደለች። ስለዚህ በዓለም አቀፍ ደረጃ የግብጽ ጋር ብትሄድ፣ ህንድ ብትሄድ፣ ሲሪያ ብትሄድ፣ ሁሉም ጋር ብትሄድ፣ የኢትዮጵያ ጋር ብትሄድ፣ የኤርትራ ጋር ብትሄድ ተመሳሳይ የሃይማኖት መግለጫ አለ። እሱም ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ክብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ።
ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ፣ በቅዱሳን መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ፣ ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። እንዴት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለም። ይሄ ማለት አምስቱን አዕማደ ምስጢራት ከተማራችሁ በኋላ ጠቅለል ይሄ በአጠቃላይ ተጠቅልሎ ያለ ትምህርት ነው። በዚህ ትምህርት ማንንም አይለይም። ይሄ የድህነት ትምህርታችን ነው የቤተክርስቲያን ማለት ነው። የትም ቦታ ይሄን ትምህርት የማይቀበል በዚህ ትምህርት የሚለያይ ሰው ክርስቲያን አይባልም ሲጀመር። ስለዚህ ወደዚህ ትምህርት ነው ሰው ኑ የሚባለው የሚጠራው። ኢየሱስ ተብሎ ወደ ኢየሱስ ጠራው ብለህ ግን ወደዚህ ትምህርት ካልሆነ ምንድነው የሚለው ሁለተኛ ዮሐንስ መልእክት ላይ ማንም ወደ ቤታችሁ ቢመጣ ይህንንም ትምህርት ባያመጣ ወደ እናንተ አትቀበሉት ነው የሚለው አይደል እንዴ? ስለ ትምህርት ነው የሚያወራው። ማንም ወደ እናንተ ቢመጣ ያ ላንበበላችሁ ዝም ብሎ ኢየሱስ ብቻ ስለተባለ አይደለም ቤት ይልቁንም ማን የትኛው በምን አይነት መንገድ የሚሰበከው ኢየሱስ ልንል ይገባል። መጽሐፍ ሲናገር ምንድነው የሚለው? ያው ለሚወጣ ሁሉ ግን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው ሁሉ በክፉ ስራው ይካፈላልና ይላል። ያ ስለዚህ ትምህርት የሚባል ነገር አለ። ቤተክርስቲያን በክርስቶስ በኩል ትምህርት በክርስቶስ በኩል የተሰጣትን ትምህርት በትምህርት በኩል ደግሞ ክርስቶስን ትሰብካለች። ስለዚህ ይሄ ነገር መታወቅ አለበት። ዝም ብሎ ብድግ ብሎ ኢየሱስን አውቃለሁ ስላለ ብቻ ኢየሱስን ሰብካለሁ ስላለ ብቻ ኢየሱስን ሰባኪ መሆን አይቻልም። ከዛ አንፃር ነው ደም ቲንኪው በቃ አውሩስ ከዛ እሱ እስኪያስተካከል ሁሉ ለበጎ ቴዲ ኢየሱስ አምላኬ ነው። ናቲ እንወይ እንኳን ደስ አለን ብለው እኮ በጣም ቢዚ ሆነብን ታውቃለሽ። አው ሙሽራ ያው ሁሉም ሰው ይፈልገዋል እና በዛ ሰዓት አስቸጋሪ ነው። ማለቅለቅም አልቻልንም እኮ ጊዜ አልተሰጠንም። እዛ ራሱ እኮ እንዴት እንደሚያምር በስመ አብ ወወልድ ወመንፈስ ቅዱስ። ትንሽ ልናሽቃብጥ ፈልገን ብንሞክር ከየት እናገኘው እና ፖስተን አሽቃበጥን እኛ እኮ ስላላገኘ ነው። በስማን የማዋጥቻለሁ እኮ ላይክ ይደረግ ቀድሜ ሌሎች ከመግባታቸው በፊት አስገባይ ቤት ቴክስት አድርጌለት ምናምን ባይ አላስገባኝ አለ። ከዛ ወደ ስራዬ ተመልሼ የሚገቡትን እየመረጥኩ ማስገባት ጀመርኩ። በቃ እኔ መግባት አልችልም። ደስ ይል ነበረ። በጣም ደስ ይላል። በጣም እንዳትደውይ ደግሞ ቀኑን ሙሉ እዚሁ ነው ያለው። እንዴት አድርገን እናሽቃብጥ እንደጎበዝ በጣም ደስ ይላል። ቤተክርስቲያኗ አንድ ነፍስ ስለዳነች እንዴት እንደተደሰተ አይተሃል አይደለ? እንዴት ጉባኤው ራሱ እንዴት እንደውብ እንደሆነ መልአክ በሰማይ ነው የዘመሩት። በእውነት በጣም ደስ የሚል ነገር ነው ያየሁትና እግዚአብሔር ሁሌ ትክክል ነውና በጣም ስለደሜ እኔ ስለት ገብቼ ነበረ ባይዘው ወላዲቷ በመታቀዋ ጦጦ ማርያም ስለት አስገባለሁ ደሜ ከተመለስክ ብዬ ላይቭ ላይ ነው ራሱ የተናገርኩትና ስለቴን አስገባለሁ። ክብር ለእግዚአብሔር። ደስ ይላል። እኔ ራሱ ታውቂያለሽ እኔ ራሱ ምን እንዳማረኝ ታውቂያለሽ? የሆነ ከጀ በመለሱላት ክልስ የእሱ ደግሞ ቅን ስለሆነ አማረለት በሚገርም ሁኔታ። በጣም ነው የገረመኝ። ቅን ልብ ስላለው ሰዎች እንዳሰቡት ሳይሆን እግዚአብሔር እንዳሰበው ነው ሁሉ ነገር የሚሆነው። በቃ እግዚአብሔር ሲፈልግ ከየት እንደሚያነሳ ካታቆም ደግሞ አጥብቆ የጠየቀ የተማረ ኦርቶዶክስ እንደሚሆን በደንብ አይተናል። ያልተማረው ደግሞ ወደ ፕሮቴስታንት እንደሚሆን አይተናል።
ዮኒ ማኛ ወደዛ ሲሄድ ደሜን ደግሞ የተማረውን በእውቀት የበለጸገውን ቅልብ ያለውን ኦርቶዶክስ ወስደዋለች። እዚህ ጋር ግን ሐሳብ አለኝ ማለት የዮኒን ግን እኔ በጣም እንትን እያልኩ ነው ማለት የሄደ መስሏቸው ባይሸወዱ ጥሩ ነው። እሱ ልጅ በቅርቡ እንደሚዘርግ ገና እኮ አልተቀበለም። መልስ ስጡኝ ብለዋል። ያው እንግዲህ ትላልቅ አባቶች አሉ። ሁለተኛ ደግሞ እነ አኬም ብዙዎቹ እነ ልደትም መልስ ቢሰጡት ደስ ይለኛል። በፍቅር ቢሰበክ በፍቅር ቢመለስ እልህም ነገር አለበት። አይ ዶንት ኖ ስለ ዮኒ ብዙ ያው አንድ ቦታ አርፍ ነፍስ የለውም እሱ። አይ ዶንት ኖ እንጸልይለታለን። ምን አለ መሰለሽ ዮኒ እንትን ይወዳል ጨርስ ይላልወድም ነው ያው ግርግር ይወዳልና አሁን ላይ ያው በተከሰተው ነገር የሆነ ያው ትንሽ እንትን የሆነ ሐሳብ ልስጥ አይነት በሚል መሰረት ነው ዲቴል እንዳላወራ ደግሞ ጥሩም ስላልሆነ ነውና ግን ወይስ ግን ሁኔታው ያገር ተወደዋለን ኦርቶዶክስ ተገፋለች አለ እንጂ እኛ እንወደዋለን። በእውነት እኔ አሁን ዮኒን በጣም ነው ማከብረው። እሱ በመሰለው መንገድም ቢያረግ ነገሮችን እኔ ግን ወደ ኦርቶዶክስ እንዲመለስ በጣም አጥብቄ ጸልይለታለሁ። ስለትም እገባለሁ እንደደሜ። ለምን ማንንም ነፍስ እንድትጠፋ አልፈልግም። ማንንም ሰው ከኦርቶዶክስ እንዲወጣ አልፈልግም። በኃጢያትም ቢመላለስ በመጥፎ ቢመላለስም በቢዝነስም ዓለም ቢሆን እሱ ያልገባው ነገር አለ። እግዚአብሔር እና ይሄ ቢዝነሱ አንድ አይደለም። እግዚአብሔር የዘላለም አምላክ ነው። እግዚአብሔር የምለት እጆቹን ሁሉ ስለ ኃጢያተኞችም ስለ ጻድቅም የመጣ አባት ነው ደሙን ሲያፈስ ማለት ነው። ስለዚህ እኔ ዮኒ ወንድሜ እባክህ እንወድሃለን። እኔ በእውነት ስላንተ ነፍስ ስለት አድርጌያለሁ ለእንጦጦ ማርያም እና እንወድሃለን ነው ምለው። ሌላ ምንም ምለው ነገር የለም። እኔ በጣም ነው ማከብረው። በእውነት ደስ ይለኛል። አብሶ አፉ ላይ ለእናትና ለልጁ ሲል እኔ በእውነት ያ ድምጽ ድጋሜ እንዲመጣ ነው የምፈልገው። ያ ራሱ ለኔ ዮኒ ሲናገረው ስብከት ነው ለኔ። በቃ እቺ ሰዓት ላይ ያለችው ንግግሩ ለኔ ስብከት ናት። ሌላው የሱ ሐሳብ ነው። ግን እኔ ከኦርቶዶክስ እንዲወጣ አልፈልግም በእውነት ልቤ በሚያቀው። ያሚ ሌሎች የማይናገሩ ከሆነ ሁለት ነገር ልናገርና የመጀመሪያው ዮኒ ለረጅም ጊዜ እንትን ያለበትን ነገር ባንዴ በዚች እንቅስቃሴ ባንዴ ይገባል ብሎ አስበው ቤቱ ገብተው ብዙ ለለፈለፉት ሰዎች እግዚአብሔር ናቸው። በኋላ መሳቂያ መሳለቂያ እንዳይሆኑ ነው የምፈራው። ከዛ ውጭ ግን እንደው አንደኛዋ ስላንቺ ነው። እንደው ቤተክርስቲያንን መርዳት ከፈለግሽ ቀጥታ ማትረጅ ለምንድን ነው እንደዚህ ሰበብ ታረሽ? ያሚ ሁሌ በስልክ ነው አይደለም ያው አስራት በኩራታችን አይደለም አስራት በኩራቴማ እንዳለች ናት። ግን በቃ ስለ ነፍስ ትጨነቃለች። ኦርቶዶክስ ስትሆን እኮ ስለ ራስ ብቻ አይደለም፣ ስለ ጎረቤት ትጨነቃለች፣ ስለ ጓደኞች በረንዳ ላይ ስለሚያድሩ። አሁን ዝናብ ገና ሊመጣ ሲል እኔ ስለ ጎዳናዎች አስባለሁ። እና ኦርቶዶክስ ስትሆን የሆነ ልብክ እኮ በጣም ይራራል። እውነቴን ነው የምነግርህ። ለዛም እኮ ነው ቤተክርስቲያናቶቹ ጋር ምስኪኖች ማይጠፉት። ለምን? የኦርቶዶክስ ልብ ሰጪ ነው። የእውነት እኔ ነፍስ ሲጠፋ ነው ዮኒ በጣም ለእናትና ለልጁ በሚለው ብቻ አከብረዋለሁ። አስዌርጋድ ያሚ ትክክል ነሽ። እኔም ያንቺን ሐሳብ ነው እኮ ይደግፈው። አየ እንግዲህ ወዳችሁ ኧረ ቆይ ትንሽ እናሽቃብጥ እንጂ በሰላም በስልክም አልገኛልክ እንኳን ደስ አለህ። በኋላ እገባለሁ አገኛቸዋለሁ። ክበሩልኝ። ደሜ የት ነው ያለከው? አዲስ አበባ። ኧረ አልሄድም መቼም። ኧረ ግፍቴን ይመልስ።